ቅዳሜ ከሰዓታችን እንደቀጠለ ይገኛል። በቤተሰብ ማፋለግ ዝግጅታችን ላይ ያለነው የመጀመሪያው እንግዳችን መታለች። እንኳን በሰላም መጣሽ። እንኳን በሰላም ቆያችሁ። እንዴት ነሽ? ሰላም ነኝ። ይመስገን ይመስገን። አላህ በሰላም ይገላግልሽ። አሜን። ከምርቃት ነው የሚጀምረው። ነፍሰ ጡር ተገቢ ነው። እንዴት ነሽ? ሰላም ነኝ። አለን። ማንን ለመፈለግ ነው የመጣሽው? ወንድሜን። ወንድምሽን? ማን ይባላል ያንቺ ስም? የኔ ጊዝማን ከማል ይባላል። የወንድምሽ ስም? ሁምሬል ከማል ይባላል። እሱ ታናሼ ነው። ከጠፋ እሱ 22 አመቱ ነው። በ15 አመቱ ነው የጠፋው። ከየት ነው የጠፋው? ከአልሚያ ሐረር። ከሐረር። እንዴት ነው አጠፋፉ? እስኪ ታሪኩን ንገሪኝ። ያው እሱም ልጅ ነበረ፣ 8ኛ ክፍል ተማሪ ነበረ። ከቤት ትንሽ ተጣልቶ የሆኑ ልጆች አሉ በዛን ሰዓት ጠፍተው ወደ ኬንያ ምናምን የሚሄዱት። ከዛም በኋላ ጠፍቶ እዛ ወደ ሞያሌ ነው ያለው ማለት ሰማን። እሱ በስልክ አልተናገረም ምንም። እስካሁን በቃ እየፈለገችው ነው ያለቀሰች እናቴ። አሁን አልቻለችም መምጣት። ስለዚህ መጨረሻ የተሰማው ሞያሌ እንዳለ ወሬ ሰማን እንጂ እሱ አልተናገረም በስልክ ምንም። ፎቶግራፍ ሲያይ ጓደኞቹም ቤተሰቦቹም እሱን የሚያውቁ ቤተሰብ መስርቶ ሊሆን ይችላል። 22 አመት ብዙ ስለሆነ እንግዲህ ይመጣል ብለን ተስፋ እናደርጋለንና የእናትሽን የአባትሽን የወንድም የእህቶችን ስም እስኪ ንገሪኝ እንዲያስታውስ። እናቴ አስማ ሀጂ ሀሰን ትባላለች። አባቴ ከማል መሐመድ አቢበከር ይባላል። እኔ መጀመሪያ ልጅ ነኝ፣ ታላቁ ነኝ። ጊዝማን ከማል መሐመድ ነኝ። ሶስተኛው ደግሞ ሰባት ከማል መሐመድ ነች። አራተኛው ደግሞ አብዱልመናን ይባላል። እነሱ ትንሽ ሆኖ ነው እሱ የጠፋው። አንቺን በደንብ ያስታውስሻል? እኔን ያስታውሰኛል። ፎቶም አሁን አብረን ነው ያለው። ሌላ ደግሞ ረምዚ ይባላል። አይሻ የምትባለው ትንሿ እሱ ከጠፋ በኋላ ነው ተወለደችው መጨረሻዋ ማለት ነው። እሷን ላያውቃት ይችላል። ረምዚን ያውቀዋል፣ አብዱልመናንም ያውቀዋል፣ ሰባትንም ያውቃታል። ያው እኔ ታላቅ ስለሆንኩኝ ጊዝማን በደንብ ያስታውሳል። መልካም። እንግዲህ አንቺ ጋር ያለው መረጃ ሙሉ ነው። ከነ ፎቶግራፉ፣ ከነ ታሪኩ፣ ከነ ቦታው፣ ከነ ጊዜው ሙሉ ታሪክ ነው። ወንድምሽ ቶሎ ይገኛል ብለን እናስባለን ኢንሻአላህ። ምናልባት እሱም እንግዲህ እሱ ራሱ ስለጠፋ መመለስ አፍሮም ሊሆን ይችላል አይደለ? አሁን ግን አንቺ ጥያቄ ቤተሰቡም ጥያቄ ስለሆነ በተለይ እናትሽ ጥያቄም ስለሆነ እሳቸው ለማየት ይጓጓል ብለን እናስባለን። ወንድማችን ይሄን ፕሮግራም ካየህ አንተ እንዲሁም ደግሞ እሱን የምታውቁ ምናልባት ይሄን ፕሮግራም ካያችሁ መልእክት እንድታስተላልፉልን አደራ ለማለት እንወዳለን። ታች ያለውን ስልክ ቁጥር ተጠቀሙ። በድጋሚ መልካም እድል እንመኝላችኋለን። ወደ ቀጣይ ባለ ታሪክ አለፍን። አብራችሁን ቆዩ። እንኳን ደህና መጡ አባታችን። እንደምን ኖት? ይመስገን ይመስገን። ማን ጠፋቦ? ልጅ ነው። ልጅ ነው። ስሙ ማን ይባላል? ስሙን እኔ እንትን አላውቅም። አያውቁትም ስሙን? እና የእናቱን ስም እንጂ። እሺ። ህፃን ሆኖ እኔ ስለተለያየን ወታደር ነኝ። እሺ። በውትድርና ኡጋዴ የሚባል ሀገር እኖር ነበር። እሺ። ስሙ ማን ነው የእርሶ? የኔ 50 አለቃ ሰጣርጌ መርጊያ። መልካም። እስኪ ታሪኩን ይንገሩን። ወታደር ቤት እዛ በ56 ዓመተ ምህረት ክቡር ዘበኛ ያዝ ነበርና ኡጋዴ ዘመትን እዛ። በዛ ስንኖር አዋሬ የምትባል ከተማ እዛ እንኖር ነበር፣ ጠቅላይ ሰፈሩ። እዛ ስንኖር እዚች ልጅቷ ጋራ ግንኙነት ፈጠርን። ይህ ልጅ ተረግዟል አለችኝ። ምናልባት ወታደር ስለሆንክ አንተ ወደ አንድ ቦታ ስለምታሄድ ልጄ ብለህ ተፈለግ፣ የኔ ትውልድ ሀገሬ ገለምሶ ከተማ ነው እና በዛን ጊዜ እዛ ጠይቀህ አበበች ወርቁ ብለህ ትጠይቃለህ። በዛን ጊዜ መጀመሪያ ባሌ ደግሞ የነበረው ታዋቂ ሰው ስለሆነ ከልካይ ወልደ ሚካኤል ይባላል። ያንን ጠይቀህ ተመጣ ልጅህን ማግኘት ሆናል፣ እዝጋር ተፈቀደ አለችኝ። በዚሁ ላይ እንዳለን 62 ዓመተ ምህረት የልጅ ተወለደ። 62 ዓመተ ምህረት እንዴት ተወለደ? የሆነ እሷ ጋር ያለመስማማት ነገር ተደርጎ እንዳለ ልጁን ፈርመሽ ስጭኝ አልኩኝ። እኔም ፈርሜ ሳልረከብ ያው 63 ዓመተ ምህረት ተውጋዴ ተቀይረን ደብረ ብርሃን ገባን። በዛ ልጁ ጋር ግንኙነት ማግኘት ማልቻልኩ
ምንም አልቻልኩ ኖርኩኝ 67 ዓመተ ምህረት አሰብ ነበርኩኝ እዛ ተቀየረ ወደ አሰብ ሄደን ነበር አሰብ እንዳለን የሷን ጓደኛ አገኘኋት ማን የምትባል አሰለፍ ትባላለች እሺ እሷን አገኘውና ስጠይቃት አያቶቹ አሳድገውታል አድርጓል ልጁ እናቲቱም ለጋቡር የሚባል ሀገር አለ እዛ ጦር ሰራዊት አግብታ እንትንማ ነው ሐረር ነው የምንኖረው ብላለች ልጁን እንደው ፎቶውን እንኳን እባክህ ስለ እግዚአብሔር በየለምንኳት ግድለም ሲሆን ራሱን ይጀለመታል አለዛ ፎቶውን አመጣላለሁ አለች አሰለፍ አሰብ መጣች አሰብን ሹፌር ነበርኩ እኔ ነኝ ጃት ሲያጋጥመኝ ባንዳ የምትባል ቦታ ይዣት የርኳት እኔ ነኝ አሰብ መግባት ክልክል ነበረ እዛ ወስጃት እዛ ትኖር ነበር ሽንኩርት ምናምን እያለች ሐረር ወደ አሰብ ስትነግድ እኔ ደግሞ በመርከብ ወደ ሌላ ቦታ አርኩኝ ጨው በምትባል ሀገር በኤርትራ እዛ ላይ እንዳለነ 8 ወር እዛ ተቀመጥኩኝ 8 ወር በኋላ ስመጣ የትድረስ የለችም ሴትዮዋ ጠፋይ ቀረ አሰለፍ ማለት ነው ልጁንም አግንታ አያቶቹ አልሰጠኝ አሉም ቢያሉኝ አለኝ ፎቶም አላመጣች ሊዘጉበት ትምህርት ቤት ወላ እንዳይሄድ እና በዛ ምክንያት ልጅቷንም አላገኘው እኔም አላገኘው አሁን ኖርኩና አሁን ምናልባት እድሜ እንግዲህ አሁን 90 ዓመቴን ጨርሻለሁ ስለዚህ እኔ አንድ ነገር ተሆነ ልጆችና ልጆች እንኳን እውነት ጌታ ተፈቀደ አይዞት የኔ አባት አይዞት ቢገናኙና ዘር እንዳይበላሽ ብዬ ነው እንጂ ልጁ እንግዲህ ወደ 56 ዓመት ሆኖት እኔም እድሜ መድባል እንግዲህ ያለችው እድሜ አታስቸግረኝም ልጆቹ ጋር እንዲተዋወቅልኝ ነው ፍላጎት እህቶቹና ወንድሞቹን ተዋውቆ እዛ በኋላ ጌታ ተፈቀደልኝ እኔም ህይወት ባየው ደስ ይለኛል እዚያ በኋላ ስንት ልጆች አፈሩ እርሶ ትልቂቷ በለጤ ሰጣርጌ ትባላለች እሱ ነው ቀዳሚው እንግዲህ እሱ ትንሽ ኩያ ናቸው እሷ 63 ነው የተወለደችው ቀጥላ አሰለፍ የምትባል ነበረ የለችም እሷ የልጅ አለችኝ እሷ እና ሙሉ ወርቅ የምትባል ልጅ አለችኝ አርማሱ የሚባል ልጅ አለኝ አዲስ የምትባል ልጅ አለችኝ እቺ አሁን እዛ አብራኝ ያለችው አስናቁ የምትባል አለችኝ አሁን እንግዲህ ሀብታሙ የሚባል ልጅ አለኝ በጣም ጥሩ ሀና የምትባል ልጅ አለችኝ እሰይ ልጆች እንግዲህ ወደ አሉ እሰይ ተመስገን በጣም የሚገርመው ነገር ግን አባታችን አሁን እርሶ 90 ዓመት ኖረው በዚህ እድሜው ምናልባት እንግዲህ እኔ እስከማስታውሰው ጸጋዬ ልታግዘኝ ትችላለች በእርሶ እድሜ ልጁ ሊፈልግ የመጣ ሰው ያለ አይመስለኝም እርሶ ምናልባት በእድሜ አንጋፋ ይመስሉኛል ልጅ ሊፈልግ ትልቅ ሰው መሆኑ ደግሞ ምናልባት ልጆቹ አይታወቅም ጋብቻም ሊኖር ይችላል ባለመታወቅ ብዙ ነገር አለ አስቸጋሪ ነገር ነውና እንዳሉት ከወንድሞቹ ጋር እንዲተዋወቅ ቤተሰቡን እንዲያውቅ ማድረጉ አንድ ነገር ነው የእርሶን አስተዋይነት የሚያሳይ ነው እሱ ደግሞ ይሄን ፕሮግራም ሲያይ ሊሰማው የሚችለውን ስሜት ደግሞ መገመት ቀላል አይደለም ምን ሊሰማው ይችላል ከ54 ዓመት በኋላ አባቱን እኮ እሱም ይፈልጋል መቼም 56 ዓመት እንግዲህ አስቡት ስለዚህ ይሄ በጣም ትልቅ ነገር ነው የሚሆነው እግዚአብሔር መቼም ይጨመርበት ዋናው እሱ ነው ገብርኤል ይጨመርልኝ አዎ እኔ አባት እውነት ነው በመጨረሻ ግን አሁን ልጁ ስሙንም ስለማናቅ የምናቀው የእናቱን ስምና የተወለደው ቦታው የት ነው አቧሬ ኡጋዴን አቧሬ የእናቱ ስም ማን ነው አበበች ወርቁ ስለዚህ ይሄ ምልክት ነው እንግዲህ እንድናገኘው የሚያደርገን ከ56 ዓመት በፊት የተፈጠረ ታሪክ ነው አባት ናቸው እንግዲህ ልጃቸው ሊፈልጉ የመጡት በርግጥ የሱን ስም መጥቀስ ያልቻልነው ያው ሙሉ ታሪኩን ነግረውናል ስለዚህ ይሄን ፕሮግራም ስትከታተሉ በዚህ ታሪክ ዙሪያ ሁሉ ያላችሁ ሰዎች ከታች ባለው ስልክ ይሄን ቤተሰብ እናገናኝ ስንል እኛም እንጠይቃለን አባታችን እንግዲህ መልካም እድል እግዚአብሔር ይርዳው እሺ አምላክ ነው ገብርኤል ቢፈቅድልኝ ብዬ ነው ያው አይታወቅም ደግሞ በጉጉት ያገኘው የተፈቀረ ልጅ ነው ሊሊ ሰለስ ጋርን ስለምን የሰጠኝ ልጅ ነው እኔ አባት ቸር ያሰማን የጌታ ፍቃድ ይጨመር ቸር ያሰማን አሜን 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 እንግዲህ በድጋሚ መልካም እድል እንመኝልዎታለን ወደ ቀጣይ ባለ ታሪክ እናልፋለን አብራችሁን ቆዩ
ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ቀጣይ እንግዶቻችን እናትና ልጅ ናቸው። እናት ልጃቸውን፣ እህትም እንግዲህ ወንድሟን ለመፈለግ ነው እኛ ጋር የመጡት። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንተዋወቅ እስኪ። ፀሐይ ተካ። እኔ እስራኤል ቀጸላ እባላለሁ። የሚፈለገው ልጆ ስሙ ማን ነው? አሸናፊ ግርማ። ታሪኩ እንዴት ነው የተለያያችሁት? ድሬዳዋ ለስራ ብሎ ሄዶ እዛ ሲሰራ ቆይቶ ብዙም ከኔ አላሳደግኩትም። እናቴ ነች ያሳደገችው ነበር እና እናቴ ስታርፍ እሱ መሯሯጥ ጀመረ የራሱን ህይወት ለመኖር። ድሬዳዋ ሄዶ እንጨት ስራ ነው ሞያው፣ ሲሰራ ቆየ። ከዛ ሲሰራ ቆይቶ ብዙ አመት ከሰራ በኋላ ከአሰሪው ጋር ሳይስማማ ቀርቶ ወጣ። ከሰውየው ጋር በሰላም ነው የተለያየው። ከዛ በኋላ ህይወት ከበደችው። ከኔ ጋራ በስልክ አልፎ አልፎ እንገናኛለን። ስንገናኝ ደህና ነኝ ነው የሚለው። እርሱ የት ነበር የሚኖሩት? እዚህ አዲስ አበባ ሜክሲኮ አካባቢ እና በረንዳ ወጥቷል። በረንዳ ወጥቶ ሲኖር ወደ አመት ምናምን ሳይደውልልኝ ቀረ። እኔ ምግብ የሚበላባት ሴት አለች እዛ ድሬዳዋ ማነበር የሚባል ባህሯ የምትባል ፖሊስ ጣቢያው አካባቢ፣ ከዚራ ፖሊስ ጣቢያ አካባቢ ነው የምትኖረው። እዛ ምግብ ይበላል። የሷን አድራሻን የሰጠኝ በመፈለገው ጊዜ ለሷ ደውዬ ጠይቃለሁ እና ደህና ነው ትለኛለች። አሁን እንግዲህ በራሱ ጊዜ ይደውላል ስልስል ብዙ ጊዜ ሆነ። መጨረሻ ላይ ካራ ሚል የሚባል ቦታ ሄዶ እዛ ጓደኛው ስራ አገኘለት። እዛ ገባሁ ብሎ ደግሞ ስራ ሲያገኝ ይደውልልኛል። ያው እኔን እንዳልጨነቅ እያለ በረንዳ ሲወጣ አይደውልም። ስራ ሲይዝ ግን ይደውላል። ከዛ ደወለልኝ። ምን ነው ጠፋ ስለው አይ ትንሽ አልተመቸኝም ነበር፣ አሁን ግን ደህና ነኝ፣ ስራ ገብቻለሁ። እባክህ ልጄ እባክህን፣ በቃ ሁሉ ጊዜ አንድ ቦታ መስራት አለብህ፣ ላንተ መሻሻል አንድ ቦታ ስትሰራ ነው ተው ብዬ መክሬው ተለያየን። ምንም አድራሻውንም ምናምን ሳልጠየቀው ደንግጬ ስለነበር ተለያየና በማግስቱ ጠዋት ቅዳሜ ነበር የደወለልኝ። እሁድ ጠዋት ስደውል ያነሳል። ማታ በደንብ አላናገርኩህም እስኪ ላውራ ስለው አይ አሁን ስራ ቦታ ነው ስራ ገብቻለሁ ኦቨርታይም። ሰውየው ስልክ ሰጥቶኝ የደወለበትን ስልክ ማለት ነው ስልክ ሰጥቶኝ ቤት ሰጥቶኝ እዛው ነው የምኖረው ጓደኛዬ ካራሚሌ ያው አለኝ። እሺ እና እንዴት ላድርግ ስለው ማታ ደውልልሻለሁ አለኝ። እሺ ብዬ ማታ ስጠብቅ አልደወለም። በማግስቱም ስጠብቅ አልደወለም። 3-4 ቀን ሆነ። መጨረሻ ላይ እቺ ባህሯ የምትባለው ጋር ደወልኩኝ። እሷ ጋር ስደውል ደህና ነው ስራ ገብቶ ነው ከድሬዳዋ ትንሽ ራቅ ብሎ ሄዷል። እዛ ስራ ገብቶ እየሰራ ነው። አንቺ ለምን ታስቢያለሽ? እሱ ራሱን የቻለ ሰው ነው፣ ይበላል፣ ይጠጣል፣ ይኖራል፣ ለምን ታስቢያለሽ ትለኛለች። እንዴ ልጅ አይደለ እንዴት አላስብም? እባክሽ እንዴት ነው ማገኘው? በቃ ልጆች ይመጣሉ እኔ ጋር ምግብ የሚበሉ እነሱን እጠይቅልሻለሁ። እሺ እላታለሁ። ዘጋለሁ። ደግሞ ስደውል እንዴት ሆነ ስላት ልጆች መጥተዋል፣ ደህና ነው፣ እየሰራ ነው፣ ይኖራል። መጨረሻ ላይ ይኸው እዚህ ደረስኩኝ እላቸዋለሁ። ስንት አመት ሆኖ ማለት ነው? 10 አመት ቢኖር በህይወት ቢኖር በእኔ አይጨክንም፣ ይደውላል። ለምን እንደገጠመው እሱ ፈጣሪ እና እሱ ነው የሚያውቁት። ለወንድምሽ ልትነግሪኝ የምትፈልጊው መረጃ ካለ ንገሪ። ለመጨረሻ ጊዜ እንዳለችው የዛሬ 10 አመት አካባቢ ነው በስልክ ያገኛት ማለት ነው። ከዛ በኋላ ግን ታናሽ ወንድሜና አጎቴ ድሬዳዋ ለስራ አጋጣሚ ሄደው ነበረ። እዛ እሷ የሚበላበት ቤት የተባለውም እዛ ሄደው ጠይቀው ነበረ። እሱ እኮ የዛሬ አመት አካባቢ እዚህ ስራውን ለቆ ወደ ካራሚሌ ሲሄድ ማለት ነው ሁላችንንም ጋብዞን ተሰናብቶን ነው የሄደው። ከዛ በኋላ መጥቶ አያውቅም አለችን። የዛሬ 5 አመት አካባቢ ይሆናል። ካራሚሌ መጨረሻው እዛ ነው ማለት ነው። እሺ ከዛ በኋላ ምንም ስለሱ የሰማነው ምንም ነገር የለም። እንግዲህ አሸናፊ ረዘም ላለ ጊዜ ስልክ መደወል ቢያቆምም የት እንዳለ አታውቁም እንጂ በህይወት የለም አለ ማለት አንችልም። በእርግጠኝነት ያው እንግዲህ ከነሱም ጠፍቶባቸው ነው የሚሆነው። ግን ይሄን ፕሮግራም ሲከታተል እንግዲህ እናቱንም ሲመለከት ይመጣል ብለን ተስፋ እናደርጋለን።
አይዟችሁ። መጨረሻ ሊነግሩት የሚፈልጉት መልእክት አሉት? አዎ እሱ በህይወት ካለ እባክህ ልጄን እኔ እናንተ እግዚአብሔር ይስጣችሁ፣ ኢቢኤስ እግዚአብሔር ይባርካችሁ። መተንፈሻ ሳልተነፍስ ይህን ያህል ጊዜ በጣም ተጎድቼ ነው ያለው። እባክህን ድምፅህን አሰማኝ። ምንም ይሁን እኔ መኖርህን ነው የምፈልገው። ናልኝ እባክህ ልጄ እለዋለሁ። ከዚራ ፖሊስ ጣቢያ ማለት በጣም የሚታወቅ ቦታ ነው። አሹ እንግዲህ ብዙ ሰው እዛ አካባቢ ሊያውቀው የሚችል ቦታ ነው። በጣም ብዙ ሰው ያለበት አካባቢ ስለሆነ ለመታወቅ በጣም ቀላል ነው። ካራሚሌም ቅርብ ነው። አሸናፊን ማንም ሰው ሊያውቀው ይችላል ብዬ አስባለሁ። ፎቶም ስላለ ስለዚህ ቶሎ ይገኛል ብለን እናስባለን። ምናልባት እንግዲህ እሱ ወደ ቤተሰብ ለመመለስ ብዙ ምክንያቶች የራሱ ምክንያቶች ሊኖሩት ይችላሉ። ዋናው ደህና ይሁን ባለበት። ምናልባት የልጅ አባት ሆኖ አያት አድርጎትም ሊሆን ይችላል። ከነበረከቱ ይመጣል ብለን ነው ይችላል። መልካም እንግዲህ አሸናፊ ድሬዳዋ ከዚራ ፖሊስ ጣቢያ ከዛም ደግሞ ካራሚሌ መጨረሻ እንዳለ ተሰምቷል። ካለህበት ሆነ የእናትህ እህትህ በዚህ ሁኔታ የፈለጉ ነው አለሁ በል። አሹን የምታውቁ በሙሉ ደግሞ ያው መረጃውን በመስጠት እንድተባበሩን የታችኛው ስልክ ትጠቀሙ ዘንድ አደራ ለማለት እንወዳለን። አምላክ ቸር ያሰማን፣ ቸር ያሰማን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁ ቆዩ። ወደ ቀጣይ ባለ ታሪክ አለፈን። ሚስጥር እናቷ ልትፈልግ ነው የመጣችው። እንኳን ሰላም መጣሽ። እንኳን ሰላም ጠበቃችሁ። እስከና አባትሽ ማን ነው የሚሆነው? ሚስጥር ደምሴ። እናትሽ ማን ነው ስማቸው? የማርሁ አበበ። እስኪ ሙሉ ታሪኩን አጫውችን። እንዴት ተለያያችሁ? በልጅነቴ ነው እንደ ድንገት ነው በቃ ከቤት የወጣችው። ከዛ በፊት ያው እኛ ሶስት ሴት፣ ወንድሜ ታላቅ ነው፣ እኔ ታናሽ ነኝ። ከኔ በታች 2 ሰላም ደምሴ፣ ሃይማኖት ደምሴ የሚባሉ እህቶች አሉኝ እና አባታችን ጋር ነው የምንኖረው የነበረው እኛ። ከዛ በፊት እኛ አባታችን ጋር ያለን እሷ ብቻዋን ትኖር ነበር። አዲስ አበባ። ከዛ አጋጣሚ በቃ እንደወጣች ቀረች። የት እንደሆነች አናውቅም። በቃ መቼ ማለት ነው? ለመጨረሻ ጊዜ ነው ያገኘኋት 1980 ለመጨረሻ ጊዜ። በጣም ሩቅ ነው። ለመጨረሻ ጊዜ ይዛኔ ነው እንግዲህ ያየኋት። ታስታውሻለሽ? አንቺ ልጅ ነኝ ግን የሆነ አለ አይደል አስታውሳለሁ። ልጅም ቢሆን ለመጨረሻ ጊዜ ወንድሜ አጋጣሚ ሰበት አካባቢ ነው የምትገኘው ሲሉት ሄዶ አጋጣሚ አግኝቷት ከዛ እኔን ይዞኝ ሄደ። ለመጨረሻ ጊዜ ይዛኔ ነው ያየናት። እንግዲህ ይሄን ያህል ጊዜ 4 ልጆች ሆናችሁ እናታችሁን ስትፈልጉ እስከዛሬ ድረስ ምንም ፍንጭ አልሰማችሁም? ምንም በቃ የሆነ ቦታ አየናት ይላሉ። ከዛ ሰው ሲፈልጋት አናገኛትም። ያው ደግሞ እኛም ልጆች ነን፣ የራሳችንን ኑሮ ነው የምንኖረው። እንደዚህ ሁሌ ታስቢያለሽ፣ ተናፍቂያለሽ። ሲመሽ እኔ በቃ ጠዋት ነክቶ ዛሬም ማገኛታለሁ ነገም ማገኛታለሁ የሚል ተስፋ ነው ሁሌ ያለኝ። በተለይ ወንድሜ በጣም ይረበሻልና አንዳንዴ አላነሳበትም። ገና ስሙን ሲሰማ እንትን ይረበሻል በጣም። እና እንግዲህ እግዚአብሔር የፈቀደው ቀን አሁን ከሆነ ብዬ አስባለሁ። እንግዲህ እናትሽ እንግዲህ እናንተ ልትለያዩ የቻላችሁት መጀመሪያም ከአባታችሁ ጋር አብራችሁ አትኖሩም ነበረ? ኖ አባ ማለት ቀድመን ከአባታችን ጋር መኖር ጀመረናል እኛ። እንደውም ከኔ ጋር የተነሳችው ፎቶግራፍ አለ፣ ትንሽ ሆኜ የተነሳሁት አለ ከኔ ጋር አለ፣ አግኝቼዋለሁ አጋጣሚ። ማን ናቸው ልጆች? ፈለቀ፣ ሚስጥር ደምሴ፣ ሰላም ደምሴና ሃይማኖት ደምሴ እንባላለን። ልጆቿ 4 ነን። ስለዚህ እንግዲህ ወንድሞች እህቶችሽን ወከለሽ ቤተሰብ ወከለሽ ነው የመጣሽው እናትሽን ለመፈለግና ለእናትሽ መልእክት አስተላልፊላቸው። እሺ እንግዲህ እናቴ እግዚአብሔር ፈቅዶ ዛሬ አንቺን እኔ ለመፈለግ መጥቻለሁ። በየቀኑ ሁሌም ሳልፈልግሽ ቀርቻ አይደለም፣ ሲመሽም ሲነጋም በቃ ትመጣለች ብዬ ሁሌ ተስፋ አደርጋለሁ። እኔም ሆንኩኝ እህቶቼ ወንድሜም ጭምር እና እባክሽን እግዚአብሔር ፈቅዶ ደግሞ አሁን ወደኛ ጋር እንድትመጪ በህይወት ካለሽ እንድናገኝሽ በጣም እንፈልጋለን። በጣም እንወድሻለን። እባክሽን እናቴ ካለሽ ባገኝሽ ሁላችንን ብናገኝሽ ደስተኞች ነንና እባክሽን። ፎቶግራፍም አለ። እናታችን ይህን ፕሮግራም ያያሉ ብለን እናስባለን። ምናልባት እሳቸው እንኳን ባያዩ ፎቶቸው ስላለ ሌላም እሳቸውን የሚያውቅ
ሰው ሙሉ መረጃውን ይተባበረናል ብለን እናምናለን። እንግዲህ ለአንቺም ለቤተሰብ መልካም እድል ነው የምንመኘው እና ሲተገኝቶ ደስታችንን አብረን እንድናከብር እናፍቃለን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ለዛሬ መጨረሻ ወደ ሆኑት እንግዳችን አልፈናል። እንኳን ደህና መጡ። እንኳን ቆያችሁኝ። ማን በልስሞት? ሸዋዬ መታከት ልመን ይባላል። ወንድሞን ለመፈለግ ነው የመጡት። ማን ይባላል? ኢየሱስ ዘለቀ መታከት ልመን ይባላል። እንዴት ነው የተለያያችሁት? የተለያየ ነው። እኔ ብዙም አላውቀውም፣ ህፃን ነበርኩኝ። በደርግ ጊዜ ውትድርና ሄዶ ነው እና ግዳጅ እንትን ተብሎ ደብረ ማርቆስ ከተማ ከትምህርት ቤት ውሎ ሲመጣ መንገድ ላይ እንትን ይጠራል። በቀረርቶ በፉከራ እየተጠራ እያለ በቃ ዝም ብሎ ገባ። ለእናቴ ንገሩልኝ ሄጃለሁ፣ በቃ ደህና ሁኚ በሏት ብሎ አለኝ ነው የምትል። ከእናቴ ነው የሰማሁት። ወዴት ነው የገባው? ወደ ውትድርና እና ሄደ። ከዛ ሄደ። እስከ ተወሰነ አመታት ድረስ አናውቅም ነበር የት እንዳለ። ከዛ በኋላ ልክ ደርግ ሊወጣ አካባቢ የሆኑ ዘመድ ምንድነው ካራማራ ነው ጅጅጋን ነፃ አውጥተን ይላል። ካራማራ ጅጅጋን ነፃ አውጥተን አሁን ወደ ምጽዋ ወደ እንትን እየሄድን ነው ብሎ አለ ተባለና ልክ ይሄ ግዳጁን እንደጨረሰ የሆነ የእናቴ ያጎቷ ልጅ ካሳሁን ይመር ይባላል። ካሳሁን ይመር የሚባለው ሄዶ ለግዳጅ አገኘው። አግኝቶ ፎቶ ሁሉ ይዞልን መጥቶ ነበር። ከዛ በኋላ ፎቶ ሁሉ ይዞልን መጥቶ ግን ማዘር ያው እናቴ ከአንድ ቦታ ወደ አንድ ቦታ ስትንቀሳቀስ ፎቶ የት እንዳለ ጠፋብን። ስለዚህ 6970 ምናምን አካባቢ የነበረው የኢትዮ ሶማሌ ጦርነት ማለት ነው የሱ ጊዜ። ያው የሶማሌ ግን ከጦርነቱ እኮ ተመልሷል። ግዳጁን ጨርሶ በህይወት መኖሩን ሰምታችኋል? ሰምተናል። ሰምተናል። ግን እዛው ጦርነቱ ጋር ነው ያለው ማለት በዛው በውጊያ ላይ እንዳለ የደርግ እንትን ሲበተን ነው መሰል ወደ ሱዳን ሄዷል የሚል ሁሉ ወሬ ሰምተናል። ስለዚህ መቼ ነው የመጨረሻው ስለሱ መረጃ የሰማችሁት? መቼ ነው መጨረሻ? በቃ ሲበተን ነው የሰማነው ስለሱ ወሬ ስለሱ የሰማን መጨረሻ ላይ ነው። በቃ አሁን መጨረሻ ላይ ደግሞ ሱዳን ሀገር የሆነ ሴት መጣ ከሱዳን። ዘውዴ ክብረት አጎቴ ነው እና ሂደሽ ልጄን አስተዋውቂልኝ ብሎኛል ብላ የሆነች ሴት ይዛ መጣ ነበር። በደብረ ማርቆስ ከተማ ደግሞ ታዋቂ ነው አጎታችን። የእናቱ ትልቅ ወንድም ነበር እና እዛ ይዘው ሂደው አይ በቃ እናትየዋ ይሄንን ከሰሙ ጥሩ ላይሆን ይችላል ብለው ሳይቀበሏት ቀሩ። ስላልተቀበሏት በቃ ይዛ እንደሄደች እኛ አላወቅንም። ያንን በኋላ ዘግይቶ ነው የሰማን። ስለዚህ ልጅ እንዳለው በህይወት እንዳለ ቅርብ ጊዜ ሰምተናል። በኋላ እሱን መስማታችሁ ጥሩ። ወደ ሱዳን እንደሄዱ ሰምተናል። እሱን መስማታችሁ እንደገና ደግሞ ውሰታ የሚባል አለ ደብረ ማርቆስ ውሰታ አየር ማረፊያው። እዛ የሆነ ሙስሊም ልጅ ጓደኛው ነበር፣ አብረው እዛው ውጊያ ላይ አብረው የነበሩ እና ያ ልጅ ለእናት አባቱ ፎቶ ሲልክ ደብዳቤ ሲልክ እሱም አብሮ ፎቶ ተነስቶ ልኮ ነበር እና አሁን እናቴ ሄዳ ሁሉ አግኝታቸው ነበር። ያንን ከሴትዮዋ ጋር ተነጋግራ ፎቶአቸውን ሁሉ አይታ ፎቶውን ደብዳቤውን ሁሉ ሰጥተውን ነበር። እዛም እንደዛ የሆነ ነበር በፊት ማለት ነው። በጣም ጥሩ። እሱ ግን እንዳያስታውሰው ታሪኩ ረጅም ስለሆነ የእናትና የአባትሽ ወንድምሽን ስም አስታውሽን። እሱ እንዳያስታውሰው። እሱ ዘለቀ መታከት ልመንህ ይባላል። እናቱ ማኔ ክብረት መራ ትባላለች። አባቱ መታከት ልመንህ ይባላል። እንግዲህ ይሄና ቀበሌ 06 ደብረ ማርቆስ ነው የነበረ። እኛ የነበርንበት ምናልባት ለማስታወስ እሱ የሄደ እኛ ረው ገበያ የሚባል ቦታ ሆነን ነው የሄደ። እሱ ረው ገበያ የምትባል ትንሽ የገጠር ከተማ ሆነን ነው የሄደ። እኛ
ከደብረ ማርቆስ። አይ በቃ እነዚህን ታሪኮች እነዚህን ስሞች ሲሰማ እንግዲህ ቤተሰቦቹ ለማግኘት ይመጣል ብለን ተስፋ እናደርጋለን። መልካም እድል ይሁንላችሁ። አመሰግናለሁ። መልካም እንግዲህ ዛሬ የቀረባችሁት ለሁላችሁም ያለን መልእክት ይሄ ስልክ ቁጥር ሁልጊዜ የሚያገለግለው ቤተሰብ ለማገናኘት ነው፣ ለመመዝገብ አያገለግልም። ቤተሰብ የጠፋ መረጃ ሲኖር ብቻ እንድትጠቀሙበት ሁልጊዜ አደራ ለማለት እንወዳለን። ለሁላችሁ መልካም እድል ተመኘን። ቅዳሜ ከሰዓት ነው እንቀጥላለን። አብራችሁን ቆዩ።